አግዤለታለሁ ገደል መግባት ትችላለች ሲጀመር ካንቺ እንዴት አባሽ ነው የሚያደርግልኝ ቆይ ማማ እንዴት ነው የሚያደርግ ሰላም ሰላም ውድና የተከበራችሁ የኛ ተመልካቾች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝዝት ይበልልን። እንግዲህ ባለፈው ባያችሁት ቪዲዮ መሰረት ጸጋዬን አግኝቼው ለማውራት ሞክሬ ነበረ። በጣም ግራ ያጋቡኝ ነው ያሉት። እኔ ማንን ማመን እንዳለብኝ አላወኩም። የኔ የምለው የራሴ የምለው ሰውም ዋሽቶኛል። እማላቀው አዲስ ሰው ሆኖብኛል። እሱን ልመነው በሱ በኩል የመጡትን ሰዎች ልመናቸው ማንን መቀበልና ማመን እንዳለብኝ የእውነት በጣም ነው ግራ የገባኝ። እሚሉኝ ሌላ የሚሆነው ሌላ ሆኖብኛል። ጭራሽ ደግሞ አዳዲስ እየተፈጠሩ ያሉ ነገሮች አሉ እና ያንን ነገር መቀበል አይኖርብኝም አላቅም። ብቻ ግን ባለፈው እንዳያችሁት ልጅቷ ያለችኝ ሌላ ነገር ጸጋዬን ስጠይቀው ያባብሳል ነገሮችን። እሱም ያለበት ሁኔታ ጥሩ አልነበረም እንዳያችሁት። እኔ እንጃ እኔ አሁን ታዲን አምኜ ልቀበል ብል እነሱ የሚነግሩኝና እነሱ ያሉኝ ያለው ነገር ውሸትም አይመስልም ውሸትም እንዳልሆነ ነው ሁኔታዎች የሚያሳዩኝ። ግን የሰው ልጅ እምነት አጥቶ ልቡ ተሰብሮ ድጋሚ ወደዛ ሰው ለመመለስ የሚያስችለው ምንም ነገር የለም። እስቲ ለኔ ታዲን እወደዋለሁ፣ የእውነት ከልቤ አፈቅረዋለሁ። የነበረን ነገር ቀልድ አይደለም፣ ሲሪየስ ነው፣ እውነት ነው፣ ህይወት ነው። ነገን ብዙ ነገርን አስበን አቅደን ጨርሰን ተቀምጠን ነበረ። ግን በመሃል ብዙ ነገሮች ይፈጠራሉ። ሰው ሆኖ ማይጣላ የለም፣ እግርና እግርም ይጋጭላ። ግን ደግሞ ይሄ ከባድ ነገር ነው ማለት በፍቅር ዙሪያ ላይ ከቺት በላይ የሚያጣላ ነገር አለ ብዬ አላስብም። አንድ ሰው ፍቅረኛ አለኝ ብሎ እስከተቀመጠ ድረስ ሌላ ሰው ጋር መሄዱ ትክክል ነው ብዬ አላስብም። እና የተፈጠረው ነገር እውነት ከሆነ እኔና እሱ ድጋሚ እንቀጥላለን የሚል እምነት የለኝም። ግን እወደዋለሁ፣ እሱን ማጣት አልፈልግም። ግን ደግሞ ያለንበት ሁኔታ አብረን እንድንቀጥል አያረገን። ስለዚህ እኔ እንጃ እኔ ማናቸውን መቀበልና ማመን እንዳለብኝ አላቅም። በርግጥ እኔም ስሜታዊ ሆኜ ልሰማቸው አልቻልኩም። ምክንያቱም የተደረገውና የደረሰብኝ ነገር ቀልድ አይደለም። ህይወቴ ላይ ጊዜ ላይ እድሜ ላይ ነው እየቀለዱብኝ ያሉትና እንደዛ መሆኔ ትክክል ባይሆንም ራሴን ለመቆጣጠር ሞክርና አሁን ስሜን ጋር ደውልላታለሁ። ከዛ እኔ ልጅቷም ስልክ የለኝም እሷ ጋር እንድደውልላት አደርግና አግኝቻት ባለፈው አርግዣለሁም ትብላኛለች። እንግዲህ እውነት ይሁን ውሸት በደንብ ጠይቃታለሁ ማለት ነው። ብቻ ግን አላቅም እኔ ምን እንደሚባል እውነት ከሆነ ራሱ እኔ ምን ማድረግ እንዳለብኝ አላቅም። እኔ ፍቅረኛ የምለው ሰው ሌላ ሴት አላቅም። ብቻ እስኪ የሚሆነውን እናያለን። ስሜን ጋር ልደውልላትና ከመጣችልኝ ነው። ግን ባለፈው በጣም ነው ያስቀየምኳቸው ሁሉን። ስልኳ እየጠራ ነው። ሄላ ስሙ እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። እንዴት ነሽ? ደህና ነኝ። ደህና ነሽ? እናለውኝ ፈልጌሽ ነበር። ይመችሻል? በሰላም ነው። አይ ተፈጠረ ነገር አለ ነው? የለም እንግዲህ ያለውን ሁኔታ ታውቂው የለ? እሱማ ባለፈው እንደዛ ሆነሽ ሄደሽ ድጋሜ ደውለሽ መጥተሽ ያላሰብኩት ነበር። እንግዲህ ስሜታዊ ሆኜ ነው። ምንም ማድረግ አይቻልም። እየተፈጠረ ያለው ነገር እኮ ከዚህም በላይ ያስደርጋል። እሱማ ልክ ነሽ። እስኪ ነይና የልጅቷ ስልክ አለሽ? ያው እኮ ደውለን አግኝተን ብናወራት ምን ይመስልሻል? ባለፈው ተረጋግቼም ስላላወራኋት አሁን ያለውን ሁኔታ ልጠይቃት። በቃ እሺ። ባለፈው ቪዲዮ የሰራንበት ቦታ እየጠበቅኩሽ ነው። እሺ እሺ ከቻልሽ ፈጠናል እና
ቤተሰብ ስመኝ እመጣለሁ ብላኛለች። እንጠብቃትና እስኪ ከሷ ጋር ያለውን ነገር አውርተን ልጅቷ ጋር ደውለን እንጠራታለን። ከመጣችልን ያለውን ነገር በግልጽ ጠይቃታለሁ ማለት ነው። በፍቅር ዙሪያ በፍቅር ህይወት ላይ ሶስተኛ ሰው ሲገባ እንግዲህ ህይወት እንደዚህ ነው የምትበጠበጠው። ገና እኔ እንጃ ብቻ እስኪ ይሁን ሁሉም ለበጎ ነው አይደለም የሚባለው። ለመልካም ያርግልንና የሚሆነውን እናያለን። ድንጻልባ ቀኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ ያልዳመነ ዝናብ ያላባራ ልቅሶ ያልጠቆረ ሐዘን ቀናብርት ያርግዞ ውስጤ በማሳዘን ሁሌ እንዳለቀሰ የአይኔ ልቡ ሳይፈርስ እንባይ ታበሰ ሰዎች ሳያደምጡኝ ቃሉ ሳይገባቸው እንባ ብቻ ነው ቆየትን እኔ ያስለመድኩሽ ዳንስ ልግነሽ ሰላም ነው የእምባዬን ፊደሎ እንግዲህ ቤተሰብ እንዳያችሁት መታለች ስመኝ እንባዬን ጠረገ በመጀመሪያ ለባለፈው በጣም ስክሪሉን ስሜታዊ ሆነሽ ስለሆነ የተፈጠረው ነገር ረደሻል ያጋጥማል ያለውን ነገር እንግዲህ ታውቂያለሽ ሁሉንም ነገር ከዛን አንፃር ያደረኩት ነገር ልክ ባይሆንም እሱ ልክ ነሽ። አዎ አንቺ እኛን እውነቱን እንድታቂ ዋን ብናደርግ ስሜታዊ ሆነሽ እንደዛ ተፈጥሮ ሄደሻል። ያጋጥማል እንግዲህ ማለት ልክ ነሽ። ያ ነገር ማድረግሽ ካርለሽም ማለት ነው። ምክንያቱም በሰዓቱ ደንግጠሽም ስለነበር ያ ነገር ይፈጠራል ብለሽ አላሰብም። እኛም አላሰብንም ነበር፣ አንቺም እንደዛ አላሰብሽም። እኔ ደግሞ ጭራሽ አያታለሁ ማግኛታለሁ ብዬ አስቤ አላቅም ነበር። ለዛ ይሆናል ብለን እንትን ያልኩሽ። እንደውልላት አይደለም ትመጣለች። እኔ እንጃ እስቲ እንደውላት እስኪ እንደውላትና እንጠይቃታለን ያለውን ነገር አይሻልም? እሺ ጀመርሽ ስልኬን ታነሳለች ብለሽ ነው ታሉና ወይ በእኔ ስልክ ምናምን ብለን ስለተናገርናት ግቢ ሰጥ ብሏል። ዛሬ ሰላም ነው። ሰይል ሄላ አቤት። ጽዮን ሰላም ነው። ሄላ አቤት። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ደህና ነኝ። ደህና ነሽ? ደህና ነኝ ያለው እኔ የምልሽ እስቲ ወይ የት ሆነሽ ነው? እኔ ሰፈር ነኝ። እሺ መምጣት ትችያለሽ? ምን ነው በሰላም ፈለግሽው? በሰላም ነው። በባለፈው ጉዳይ እንድናወራ ብዬ ነው። እንዴ በባለፈው ጉዳይ እንድናወራ ታያለሽ እንዴ? አሁን ደግሞ ምን ልታረገኝ ነው? አንተ እንገለኝ ነው? አይ እንደዛ ምናምን ሳይሆን ማለት እሷም እውነታውን ማወቅ አለባት። ባለፈውም ስሜታዊ ስለሆነች ነው እንደዛ የተፈጠረውና አሁን ተገናኝታችሁ በስነ ስርዓት እንድታወሩ ብዬ ነው። እኔ ልትፈልገኝ የምታገኝ ልጅ አይደለሁም። መጀመሪያ እኮ ላስረዳት ሞክሬ ነበረ ቤትሽን ማለት ነው። እሱማ እኮ ልክ ነሽ። አይ እንደዛ ምናምን ሳይሆን አሁን እሷም በዛ ሰዓት ስሜታዊ ነበረች። እሱን ደግሞ መረዳት አለብሽ እና ደግሞ ይበልጥ ደግሞ አንቺም ነገሩን አፈረሽ ነሽ እና አሁን እውነታውን ማወቅ ፈልጋለሁ ምናምን ስላለች ነው። እኔ እሷ ፈለገችበት ልታገኘኝ አይነት አይደለችም። ለአንቺ ስልከን እመጣልሻለሁ እኮ ለኔ እስቲ ነይና በሰላም አውርታችሁ ምናምን እውነቱን እሷም እንድታውቅ። እሺ እስኪ በቃ መጣ። እሺ ባለፈው ቦታ ነው እዛ ናችሁ? አዎ እሺ መጣ። እንዲህ ፋሚሊ እንደሰማችሁት የመምጣት ፍላጎት የላትም፣ ግን ያው ግዴታ እንደ ግዴታ በኔ በኩል ማርጋ ለመምጣት ብላለች። እንግዲህ ማማ አሁን በስነ ስርዓት ተረጋግተሽ ማውራት አለብሽ። ምክንያቱም ከዚህ በኋላ ከሄደች ማለት እሷም ከዚህ በኋላ ማስረዳት አቅም ይኖራታል ብዬ አላስብም ከሁኔታዎች አንፃር ማለት ነው። እና አንቺም ተረጋግተሽ ለማውራት እውነቱን ለማውራት ታያለሽ። ማዘን መከፋቴ እሺ እንግዲህ እኔም ራሴን አረጋግቼ ላውራት እሞክራለሁ። ድምጽ አልባ ቀኝቴን አንጀቴ ሲጋራ አይኔም ባግቶ እየጮኸ ቃሉ ሳልከርመው አልቀርም ለታዘበኝ ሁሉ
ያልዳመነ ዝናብ ያላባራ ንግሱ ያልጠቆረ ሐዘን ቀን ብርት ያርግዞ ውስጤ በማሳዘን ሁሌ እንዳለቀሰ ያይኔ ለምሳይፈስ እንባይ ታበሰ አስጠበቅሽ በጣም ቆየሽ ይቅርታ ቆየሁባችሁ አይ እዚህ አሁን እንትን ነው ማለት የባለፈው ነገር እሷም ስሜታዊ ሆና ነው ታውቂያለሽ የተፈጠረው ነገር እና አንቺን በተረጋጋ መንፈስ እንድታወሩ ማለት ሁለታችሁም እሷም እውነታውን እንድታውቅ ነው የጠራሁሽ። ታውቂያለሽ ባለፈው የተፈጠረው ነገር አንቺም ጥሩ አላደረግሽም እሷም ጥሩ አላደረገችም እና አሁን በሰላም እንድታወሩ ማለት እኔ ሰሙ ምን እንደሆነ ታውቂያለሽ መጀመሪያ ላስረዳት ሞክሬያለሁ መጥቻለሁ እሱንም ማልክንሽ ነገሮችን ላስተካክል ነበር ግን ይሆናል በእንስ ልታዳምጠኝ ዝግጁ አልነበረችም ማዳመጥ ነበረባት ደግሞ እኔን ታውቂኛለሽ ማንም ሲፈልገኝ አያገኘኝም ለምኛታለሁ እኔ ነገሮችን ላስተካክል ለምኛታለሁ በደንብ ማለት ነው እሱንም እኮ እናውቃለን ግን ታውቂያለሽ አንቺም እኮ በዛ ሰዓት ብትሆኚ ያንን ነገር ነበር የምታደርጊው ማለት ቢያንስ አንድ ሰዓት አንድ ደቂቃ ላንቺ እና ለጎዳሽ በመጀመሪያ ለባለፈው ይቅርታ ትረጅኛለሽ ብዬ አስባለሁ ሴት ልጅ ነሽ ትረጅኛለሽ ብዬ አስባለሁ አይደል እሱ ትክክል ነሽ እንደ ሴትነት ያይቼ ነው ከዛ ተረጋግተሽ ስላልሰማሁሽ ለባለፈው ይቅርታ እያልኩሽ ነው እና አሁን ጸጋዬም ባለፈው አግኝቼው ነበረ እሱ የሚለኝ ሌላ እናንተ የምትሉኝ ሌላ ታዲ የሚለኝም ሌላ ነው እና ያለውን ነገር እንድታስረጅኝ ነው የምፈልገው ምንም ውሸትም መደባበቅም አያስፈልግም ይሄ ሲሪየስ ነው ህይወት ነው የሚቀለድበት ነገር አይደለም ቁም ነገር ነው ህይወት መሆኑን እኮ አውቃለሁ እና ለዛም ብዬ ነው ጀመር እኔ አንቺ ብዬ አይደለም ትላንትና አሁን የባለፈውን ላይ ተጫቃጨቁ ሳይሆን አሁን አንቺ ለማስረዳት እኔ ለነግሪኝ ነው የምፈልገው እኛ የምናውቀው እውነት እሷ እንድታውቅ ማለት ከራሷ አፍ ነው መስማት የፈለኩት ብላለች እኛ እናውቃለና ለኛ የነገርሽን ነገሮች ለሷም እንድትነግሪያት ነው አይ ማርጋዝ የለውም እሱማ እኮ ዋናው እሱ ምርመራ ይኖራል ችግር የለውም ግን እሱ ሳይሆን አሁን እንደዛ ምናምን ለማለት ሳይሆን ለኛ የነገርሽ ማለት ጸጉሽ ብር ከፍሎሽ እንደሆነ ፎቶውን ቪዲዮውን ውሸት እንደነበር ማለት ለኛ የምናውቀው እውነት እኔና ታዲ የምናውቀው እውነት ለሷም እንድትነግሪያት እና ለዛም ነው እውነታውን እንድታውቅ ነው ዛሬ እኔ ጋርም ደውላ ነው እኔ እንድታውቅ ምናምን በግድ እንትን ብዬ ሳይሆን ራሷ ህሊናዋ ወቅሷት ነው እኔ የዛን ቀን የሚመጣው ስለጓደኝነታችን ብዬ ነው ለታዲዮስ አስቤለት ታዲ በጣም የሩቅ ጊዜ ጓደኛዬ ነው እና ለሱ ብዬ ነው የመጣሁት መጀመሪያ ማለት ነው እሱንም እኮ እናውቃለን እንጂ ስለዚህ አሁን እንደዛ ሳይሆን በቃ እኮ አሁን እኮ እኔ ስለተረዳንሽ ለመረዳት እሷም ለመረዳት ነው የመጣችው እኔ ደግሞ በሁለታችሁ ማለት እኔ ሁለታችሁ ለማስረጋጋት ማለት ሁለታችሁ ማለት ምርቅ እንዲፈጠር ስለምፈልግ ነውና እንድትነግሪያት እሷም እንድትረዳ ነው ዛሬ መጣ ነው እና እውነታው ነው እየጠበቅኩሽ ነው ከኔ ጋር አውሪ ለስመኝ ሳይሆን ለኔ አስረጅኝ እሷ ታውቃለች አይደለ በጉዳዩ ባለቤት ነኝ ስላለው ንገሪኝ ያለውን ነገር ግን እኔ ዛሬ ልነግርሽ አልችልም ይቅርታ አድርጊልኝ ማለት ነው ምክንያቱም ጊዜ እድል ሰጥቼሽ ነበር አይ አሁን እንድትጨቃጨቁ እኮ አይደለም ማለት በባለፈው ነገር ላይ ተረጋግቼ ልሰማሽ እየሞከርኩኝ ነው ገብቶኛል ለሰሚኝ እየሞከርሽ እንደሆነ ገብቶኛል እኔም ግን መረጋጋት ተጠበቀብኛል ምን ስለሆንሽ አንቺ ምን ሆነሻል የምትረጋጊው ለምን አልረጋጋ አይ አንቺ ምን ሆነሻል ምንሽ ተነክቷል እኔማ ያው በክብሬ መተሻል ልበልሽ ክብር ማለት አሁን እንድትጨቃጨቁ ወይ ሌላ ነገር ውስጥ እንድትገቡ አይደለም በጣም የእውነት ተረጋግቼ ራሴን ተቆጣጥሬ ምናምን እያወራሁሽ ነው ያለሁት አይ ገባኛል ነው ይወሻለሽ ግን የጠራውሽ ስሚኝ እየሰማሽኝ ነው የጠራውሽ ሌላ ወሬ እንድታወሪ አይደለም የመጣሽበት ምክንያት ታውቂዋለሽ አይደለ ስለዚህ እውነት አለኝ ብለሻል እሱን እንድሰማሽ እንጂ ሌላ ነገር እንድትናገር አይደለም ያው እንግዲህ እንደሰማሽው ነው የሰማሽውን ይመስላል ምንድነው የሰማሁት ጽዮን አይ አሁን እኛ በነገርና ሳይሆን አሁን ሰማውቂ የፈለገችው ራሷ በራስሽ አንደበት ነው መስማት የፈለገችው ነግራታለሁ እኮ ባለፈው አልሰማም አለችኝ እንጂ በቃ ተቀጣጣ ባለፈው ነገር እኮ ባለፈው አለፋ ብዙ ነገር ተፈጥሯል በዛ አንቺም ጥፋት አለብሽ እሷም ጥፋት አለባት ይሄ ግልጽና ግልጽ ነገር ነው ሁለታችሁም ጥፋት አለባችሁ እሷም ተረጋግታ ባለ መስማቷ አንቺም ያደረግሽው ነገር ታውቂያለሽ ድጋሚ እንደዚህ ነው ብሎ ማውራት አይደለም ማይደገሙ ድሎች ሊኖር ይችላል እሱ ልክ ነሽ ማይደገሙ ድሎች ይኖራሉ ግን አሁን እንድትጨቃጨቁ ሳይሆን ሁለታችሁ ምርቅ እንድትፈጥሩ አዎ ትክክል ነሽ ግን ደግሞ እኔ ምስክረጋጋ ጠብቆኝ እኮ ነው ያልከለት ጽዮን አንቺ ቆይ እንዴት ነው የሚያደርግሽ አይ እንዴት ነው አንቺ ብሶ እንደዚህ ትሆኛለሽ አይደለም ማማ ተረጋጊ የሰው ህይወት ውስጥ ገብተሽ እኮ እየፈተፈትሽና
የሰውን ህይወት እየበጠበጥሽ ያለሽው አንቺ ነሽ። ተጨቃጭቁ አይደለም ጽዮን ሲሚኛ ተፈልገሽ ተጠራሽ። አዎ እሺ ፈልገንሻል። እንዴት ነው የሚያረግሽ? ችግር አለው ታዲያ? አንቺም እኮ ከዚህ የበለጠ ነው ባለፈው ያሳየሽኝ። ይኸውልሽ ትሰሚኛለሽ፣ እኔ ህይወቴ ተበጥብጦ ነው ገባሽ? እኔ ህይወቴ ተበላሽቶና ተበጥብጦ ነው፣ እሱንም ባንቺ ምክንያት። ምንም በኔ ምክንያት አይደለም። ባልሽ መጠየቅ ትችያለሽ። ትሰሚኛለሽ ጽዮን? አሁን እኮ አይደለም ማማ ሲሚኛ አንዴ ዝም በይ ጽዮን። ባሏ እንድሰማ ሳይሆን ጸግሽም እየነገራት ያለው ነገር ሌላ ነው። ባለፈው አግኝተዋለች እሷ ማለት ነው። ታዲንም የሚናገራት ነገር ሌላ ነው። ጸግሽ የሚነግራት ሌላ ነው። እኛ የምናውቀው ነገር ሌላ ነው። እና አሁን ደግሞ መስማት ፈልገው ካንቺ አንደበት ነው። እና ደግሞ እንድትነግራት ነው። እሱን ጠይቃ መስማት ትችላለች አልኩሽ። እኔ አሁን ምን ታዲዮስ በላይ ደግሞ አንቺ ነው እያናገርኩሽ ነው። ሲጀመር ማለት ነው ስነ ስርዓት ይዘሽ አውሪ። እያናገርኩሽ ነው። አሁን እኮ ስነ ስርዓት እያወራሽ ነው። ስነ ስርዓት ባይሆን ከተቀመጥኩበት ተነስቼ አልመጣም ነበር። እኔ እናት ስነ ስርዓት ላንቺ እንደዚህ ነው? እንዴት ነው የሚያደርግሽ? ቆይ አይ ካንቺ ካሳየሽ እኮ ነው ያላሳየውሽም። እሺ አንቺ ምን ሆንሽ እና ነው እንደዚህ የሚያደርግሽ? ተከፍሎሽ ነው እንደዚህ ይሆንሽ ያለሽው? እውነቱን የምታውቂውን እውነት ብትናገሪ ምን ትሆኛለሽ? ለኔም ጊዜ ያስፈልገኛል። የምን ጊዜ ነው የሚያስፈልግሽ? ትመጻደቂያለሽ ካንቺም ብሶ የሰው ህይወት ውስጥ ገብተሽ ፈትፍታሽ አጋጠመለን ነኔ አይልሽ ንገርሻ በጣም ነው የሚያስጠላብሽ። በጣም ነው የምታስጠዩ። ጨቃጨቁ እኮ አይደለም እና ማለት ነው እኔ ሲጀመር ለምንሽ ምናምን አይደለም የጠራውሽ እኮ ባልሽን አታምኙ። ባልሽን ጠይቀሽ እኮ መረዳት ትችላለሽ። ነው ምን እኮ አይደለም እዚህ ጋር እሷ መስማት የፈለገችው ካንቺ ነው። ጸግሽ ነገራት ወገንኛ ከሷ ሁለተኛ ወገን ሁኚ ምንም ሁኚ ማለት ነው። ይልሽ መሀል ላይ ገብተሽ እየበጠበጥሽ ነው የነበርሽው አንቺ ነሽ። መሀል ላይ ገብቼ እንደበጠበጥኩሽ አውቃለሁ። ግን ህይወታችንን የምትቀጥልሽው አንቺ ነሽ። ምንድነው የምትይው? ተናገሪ ሲሚ ጽዮን እኔ ናዳንቺ እሱን እንደማምነውና እንደማላምነው እኮ አንቺ አይደለሽም ነገር እሱን ጠይቃት አይደለም ተናገሪውን ተናገሪ አንቺ ጋር ያለውን ነገር እሱን ጠይቂው። እሱ እኔ ካንቺ ጀምር ምንም አልፈልግም እኮ ከኔ ካልፈለግሽ እሱን መጠየቅ ትችያለሽ። ታምኛለሽ እናቱ ባልሽን ጠይቀሽ ሁሉንም መረጃ መስማት ትችያለሽ። እኔ ግን ካቻልሽ ብትተውኝ ደስ ይለኛል። አንቺ ሲጀምር እንዴት ነው የሚያደርግሽ? ካንቺም ብሶ እና የሚያደርገኝ በስነ ስርዓት የምታወሪ ሆነ ይኸውልሽ በስነ ስርዓት አውሪ። እኔ ለምንሽ አይደለም የጠራሁሽ በስነ ስርዓት እያወራሁሽ ነው። ባልሽ እኔ ስሚኛለሽ እሷን ታያትና ማማ እንድትጨቃጭቁ እኮ አይደለም የጠራናት። ላውራት ነው የጠራሁት በስነ ስርዓት አውራኝ። ይኸውልሽ ሰሚያለሽ እኔ የምታውቂውን ነገር እንድትነግሪኝ እንጂ ለለምንሽ ወይም እንድትመጻደቂብኝ አይደለም የጠራሁሽ። ሲጀመር ቆይ አንቺ እንዴት አባሽ ነው የሚያደርግሽ? ቆይ ማማ እንዴት ነው የሚያደርግሽ? እንዴት ነው የሚያደርግሽ? አይደለም ቆይ ሄውን ተረጋግጥ ነው የሚያደርግሽ። ስለዚህ ታችል ታስደብድብኝ ነው እንደ የመጣሽው። እኔ መጀመሪያ ነገር ሰሙኛላችሁ። አንዱንም እውነት ነው ሁሉም ነገር እንደዛ እኮ አይደለም። እውነቱን እንድታቀሪ እንድትረጋግጥ ነው ስለራንሽ። እኔ ማንንም የሚደበድበኝ አይነት አይደለም። ስለ ስርዓታችሁ ነው ያሉሽ። ሁለተኛ እንዳትረጋግጥ በቃ ተረጋጊ ማለት ታውቂያለሽ። እሷም እንደዚህ ስሜታዊ ነገር ያደርጋታል ማለት የተባባለፈው ነገር የፈለገ ነገር ቢሆን እንጃ በባለፈው ነገር እሷም ተራዳለች ማለት አንቺም ለማስረዳት ስትሞክር እንደዛው ማለት ልክ ነሽ። ምንም አልሆነባትም። ግን ካንቺ ከሷ በላይ አንቺ ነሽ በአሁኑ ሰዓት እየተጎዳሽ ያለሽ እና ለማስረዳት እንትን ብንለው መቀጣት አይከፋም። በዳይ ሰው ከመባል መቀጣት አይከፋም።